ወደ ተሰሎንቄ ሰዎች አንደኛ መልእክት፣ ሁለተኛ መልእክት፣ ወደ ሮሜ ሰዎች እያለ የሚጽፈው ማለት እሱን ይባላል መልእክታችን። ከዛስ የተማራችሁትን ወግ ያዙ ይላል። አሁን ወግ የሚለው በኬጂቢ ምንድን ያየ ነው ብያቸዋለሁ። ምንድን ነው ብሏል? በኬጂቢ ሆልድ ምን እንደሚለው ዘ ትራዲሽን፣ ይሄንን ወግ ያዙ፣ ይሄንን ትውፊት ያዙ። ወግ የሚለው ዝም ብሎ አለ አይደለም፣ ይሄ ሽማግሌ ሙድ ምናምን ማለት አይደለም። ወጉንማ ይዘኸዋል የሚል አይነት እንትን አይደለም፣ የሆነ ኮፒ ፔስት አይደለም። ይሄ ወግ የሚለው ሐዋርያዊ ትውፊትን ሆልድ ዘ ትራዲሽን ነው። ይሄንን በዕብራይስጥ ውስጥ እንመልከተው። እችኛዋ መጽሐፍ አለች፣ እቺ አፕ በዚህ አጋጣሚ እንትን ላይ ያለች ፕሌይ ስቶር ላይ ሂብሪው፣ ግሪክ ባይብል የምትለው እችኛዋ፣ ኢንተርሊር የምትለው የዕብራይስጥና የግሪክ አላት እቺ። ስለዚህ እቺ አፕ ላይ ያለች ፕሌይ ስቶር ላይ እቺ ሰርች አድርጋችሁ ሂብሪው ብላችሁ ግሪክ ማለት ትችላላችሁ። እችኛዋ አፕ ማለት ነው የዕብራይስጥና የግሪክ ይዛለች። እዚህ ጋር ሁለተኛ ተሰሎንቄ 2:15 እናውጣ። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ምን እንደሚለው ዘ ትራዲሽን የሚለው ይላል ፓራዶሲስ ይላል። በግሪክ ቋንቋ ምን ይባላል? ትራዲሽን ፓራዶሲስ። ፓራዶሲስ ምን ማለት ነው ይላል? ፓራዶሲስ ትራዲሽን ይላል፣ ኦርዲናንስ ይላል፣ ትውፊት ማለት ነው። ስለዚህ ከኛ የተማራችሁትን ከላይ ስታዩት ሶዘን ብራዘርስ ወንድሞች የሚለውን ነው። ይሄ በእንግሊዝኛ ነው። ይሄኛ በዕብራይስጥ በኮይኒ ግሪክ ነው። ከዛ ቀጥሎ በአሁን ባለው በዘመናዊ ግሪክ ያሳያችሁ። ሆልድ ፋስት ቱ ዘ ትራዲሽንስ የሚለውን ትራዲሽን የሚለውን ከስም እንደሚለው ፓራዶሲስ ይላል። ችኛዋ ፓራዶሲስ ይላል። ምን ማለት ነው? በግሪክ ቋንቋ ትውፊት ያዙ፣ ወግ ያዙ ይላል። ስለዚህ በእኛ ቤተክርስቲያን የመጀመሪያው አንድ ትምህርት ትክክለኛ ትምህርት የሚያሰየው የሐዋርያትን ትምህርት የምንከተለው በቃላቸው ያልተጻፈ። አያችሁ፣ ጳውሎስ በቃሉ የተናገረው ተጽፏል፣ እዚህ ጋር አልተጻፈም። ግን ለተሰሎንቄ ክርስቲያኖች ምን አላቸው? በቃላችንም ቢሆን ያ ጳውሎስ በቃሉ የተናገረው በምን እናገኛለን? በትውፊት በመልእክታችን ላይ ተጽፏል እኮ ያው። ግን ጳውሎስ ከመልእክቱ ውጭ በቃሉ ያላቸው ነገር አለ። በቃል ብቻ አይደለም፣ የተማራችሁትን ወግ ያዙ፣ ትውፊት አለ። ሆሊ ትራዲሽን ማለት ያ ከሐዋርያት አፖስቶሊክ ትራዲሽን ጋር አብሮ ላይን የሚያደርግ ከሆነ እኛ እንለያለን። ከዚህ መጽሐፍ ቅዱሳዊ ትእዛዝ ስለሆነ ምን ያክል ትራዲሽን ዋጋ እንዳለው ተመልከቱ። ለዚህ ነው ጳውሎስ ወንድሞች ካለ በኋላ ከኛ እንደተቀበለው ወግ ሳይሆን ይላል። ያ ማለት ከሐዋርያት ትራዲሽን ውጭ ከሆነ እችን በዕብራይስጡ ምን እንመልከታት በዚህኛው ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ላይ ሎክ እዚህ ጋር ምን እንደሚል አኮርዲንግ ቱ ዘ ትራዲሽን የሚለው ፓራዶሲስ ነው የሚለው ከኛ እንደተቀበለው ትውፊት ሳይሆን አይቶ ትራዲሽን ነው የሚለው። ስለዚህ ከኛ እንደተቀበለው ወግ ሳይሆን በራሱ ዝም ብሎ የሚናገር ሰው ካለ ከዛ ሰው ምን በሉ እናንተ ተለዩ፣ እንደውም ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም አዝናዛቸዋለን፣ ትእዛዝም ጭምር። ከዛ ለምን ማንን ይምሰሉ ታዲያ? ከነዚህ ሰዎች ተለይተው
ቁጥር 7 ላይ እኛን ልትመስሉ እንዴት እንደሚገባችሁ ራሳችሁ ታውቃላችሁና እኛን ምሰሉ ይላል ጳውሎስ። በእናንተ ዘንድ ያለ ስርዓት አልሄድንምና። ስለዚህ ከሐዋርያት እንደተቀበለ ወግ ሳይሆን በራሱ ጊዜ ፈጠራ የሚያስተምረን ትምህርት እኛ እንቀበልም። ስለዚህ አንድ ኦርቶዶክሳዊ ትምህርት ትክክለኛ ትምህርት የሚያስተምረው የሚያሰኝ ምን መሆን አለበት? ሐዋርያዊ ትምህርት መሆን አለበት። ሐዋርያዊ ትምህርት መሆን አለበት። በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 41 እንመልከት። የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ እንዲህ የሚል ቃል እናገኛለን። 2:42 ላይ በሐዋርያትም ትምህርትና በህብረትም እንጀራውን በመቁረስ በየጸሎቱ ይተጉ ነበር። በማን ትምህርት ይላል? በሐዋርያትም ትምህርትና። አያችሁ፣ ዶክትሪን ያስፈልጋል። ዲያዴኪያ ማለት እኮ ነው። በነገራችን ላይ በሐዋርያት ትምህርት የሚለውን የግሪኩ ምን ይለዋል? ዲያዴኪያ ነው የሚለው። በሐዋርያት ትምህርትና በህብረት እንጀራን በመቁረስ። በነገራችን ላይ ኦርቶዶክስ ዶግማ እዚህ ጋር የሚመሰረተው ምን ያስፈልጋል? ሐዋርያዊ ትምህርት ዲያዴኪያ፣ የሐዋርያት ትምህርት ያስፈልጋል። ፕላስ ምን ያስፈልጋል? እና ምን አለው? በህብረት እንጀራን በመቁረስ በየጸሎት ይተጉ ነበር። የሐዋርያት ትምህርት የሌላት ቤተክርስቲያን አይደለች። የሐዋርያት ትምህርት ያልተከተለ አስተምሮ አይደለም። የሐዋርያት ሥራ ምዕራፍ 2 ቁጥር 42 እቺ ትምህርት የሚለውን እስቲ በዚህ እንመልከታት። የሐዋርያት ሥራ ምዕራፍ 2 ቁጥር 42 ምን እንደሚል ተመልከቱ። አክትስ 2:42 ላይ በሐዋርያት ትምህርት አያችሁ፣ ኢን ዘ ቲቺንግ ኦፍ ዘ አፖስቶልስ። ቲቺንግ የሚለው አይታችኋል። እዚህ ጋር ምን እንደሚል ዲያዴኪያ አይልም? እዚህ ዲያዴኪያ አይልም። ትምህርት አያችሁ፣ በሐዋርያት ትምህርት ላይ ያልጸና ትምህርት አይደለም። ስለዚህ ለዚህ ነው እኛ አንድ ትምህርት ትክክለኛ ትምህርት የሚያሰኝ ምን አለበት? የሐዋርያት ትምህርት መሆን አለበት። ከሐዋርያት አስተምሮ ማፈንገጥ የለም። ለዚህ ዲያዴኪያ ማለት ያ ዲያዴኪያ ምን ማለት ይላል? እዚህ ጋር ዩዜጅ፣ ዶክትሪን፣ ቲቺንግ፣ ዶክትሪን ዋት ኢዝ ቶት ይላል። አስተምሮ ትምህርት ማለት አይቸው። አስተምሮ ዶክትሪን፣ ቲቺንግ አይታችኋል። እዚህ ጋር ዲፊኒሽን ዲያዴኪያ የሚለው ዴፊኒሽን ቲቺንግ፣ ከዛ ዶክትሪን ዋት ኢዝ ቶት፣ ትምህርቱ አስተምሮ ዶክትሪን ምን ይባላል? የሐዋርያት ትምህርት። ስለዚህ እቺ መሰረታችን ነው። አንድ ኦርቶዶክሳዊ አስተምሮ ለመባል ሐዋርያዊ ትምህርት ሐዋርያዊ ትውፊት ያስፈልገዋል። ከዚህ ውጭ ካፈነገጠ ነገር ተበላሽ። ስለዚህ ምን ብሎ ይጠራዋል? ይሄኛውን ነጥብ ማለት ዲያዴኪያ አያችሁ፣ የሐዋርያት ትምህርት። ምክንያቱም እዚህ ጋር ኢን ዘ ቲቺንግ ኦፍ ዘ አፖስቶልስ የሚለውን አፖስቶልስ ሐዋርያ ማለት አለ፣ ቲቺንግ ነው ዲያዴኪያ ብሎ ነው የሚጠራው። በሐዋርያት ትምህርት መጽናት ያስፈልገው። ስለዚህ ምን መዘኑ ብለን ነው? በሐዋርያት ትምህርት በሐዋርያት ትውፊት አለ ወይ? ከዛ ውጭ ከሆነ እኛ እንቀበለው። ዲያዴኪያ ግድ ነው። በተመሳሳይ የሐዋርያት ሥራ ምዕራፍ 13 ቁጥር 12 እንመልከት። 13-12 እንዲህ ይለናል። በዚያን ጊዜ አሁን ይሄ የሐዋርያት ትምህርት ምን አይነት ትምህርት ነው? በነገራችን ላይ የሐዋርያት ትምህርት የማን ትምህርት ነው? የጌታ ትምህርት ነው። በምን እናውቃለን? ይህን ተመልከቱ። ጳውሎስ የተባለው ሳውል ግን መንፈስ ቅዱስ ተመልክቶ፣ በነገራችን ላይ ታሪኩ እንዲገባችሁ ለማስቻል ያክል ከቁጥር 8 ልጀምርላችሁ። ጠንቋዩ ግን የሐዋርያት ሥራ ምዕራፍ 13 ላይ ያለ ቃል ነው። ቁጥር 8 ላይ ጠንቋዩ ግን ኤልማስ ይላል ስሙ እንዲህ ይተረጎማልና አገር ገዡ ከማመን ሊያጣመም ፈልጎ ተቃወማቸው። ስለዚህ አገር ገዡን እነ ጳውሎስ እያስተማሩ ጠንቋዩ ኤልማስ ግን ምን አላቸው? ተቃወማቸው። አጌኒስት ሆነ ማለት ነው ከወንጌል ጋር። ምን አረገ ጳውሎስ ይላል የተባለው ሳውል ግን መንፈስ ቅዱስን ተመልቶ ትኩር ብሎት ሲመለከተው አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውን የጌታን መንገድ ከማጣመም አታርፍምን አለውና ቁጥር 11 ላይ አሁንም እነሆ የጌታ እጅ ባንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይ አታይም አለው። ያን ጊዜ ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ ይላል። ምን ትሆናለህ አለው? እውር ትሆናለህ አለው። ማን ያለው? ጳውሎስ።
ይሄን የገድል ላይ ቢጻፍ ኖሮ ተመልከቱ የኦርቶዶክሶች ማርያም፣ ተመልከቱ የኦርቶዶክሶች ገድለ ተክለ ሃይማኖት አይን የሚያሳውር። ጳውሎስ እኮ እንደዚህ ያደረገው በአዲስ ኪዳን ያደረገው ግን ማንን ነው? ጠንቋዩን ነው። አገር ገዢው እንዳያምን ሲቃወም የነበረው ነው። ምን አለው? እውር ትሆናለህ አለው። እንዴት በአዲስ ኪዳን እንደዚህ ይራገማል? እንቀጥል። ርዕሳችን ይሄ ስላልሆነ ምን ሆነ? ከዛ ያን ጊዜም ጭጋግና ጨለማ ወደቀበት። ወዲያው ልክ እሱ እንደተናገረው ምን ሆነ? መጀመሪያ እስከ ጊዜው ፀሐይ አታይም አለው። ያን ጊዜ ጭጋግና ጨለማ ወደቀበት፣ በእጁም የሚመራውን እየዞረ ፈለገ ይልና በዚያን ጊዜ አገር ገዡ የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። ከማን ትምህርት ነው የሚለው? ከጌታ ትምህርት። ምን ማለት ነው? ጳውሎስ ለሀገር ገዡ ያስተማራት ያቺ ትምህርት የማን ትምህርት ናት? የጌታ ትምህርት። አይገርም? እቺ ዲያዴኪያም ለምን የጠራናት ቅድም የሐዋርያት ትምህርት የማን ትምህርት ናት? የጌታ ትምህርት ናት። ስለዚህ አገረ ገዢው ከማን የተነሳ አመነ? የተደረገውን ባየ ጊዜ ከማን? ከጌታ ትምህርት የተነሳ ተገርሞ አመነ። በእውኑ ጌታ በአካል ተገኝቶ አገረ ገዢውን ሰብኮት ነው? አይደለም። አስተምሮት ነው? አይደለም። ያስተማረው ማን ነው? ጳውሎስ ነው። የጳውሎስ ትምህርት የማን ትምህርት ናት? የጌታ ትምህርት። ስለዚህ አንድ የቤተክርስቲያናችን ትምህርት ሐዋርያዊ ትምህርት ነው ስንል ምን ማለታችን ነው? የጌታ ትምህርት መሆን አለበት። የጳውሎስ ትምህርት ማለት የጌታ ትምህርት ማለት ነው። ግልጽ ነው ሐሳቡ አይደል? ኩልል ያለ ቃል። እስቲ ይህንን በቅድሙ ቋንቋ በግሪክ እየቀያየርኩ ላሳያችሁ። 13 15 አይደል? የሐዋርያት ሥራ ምዕራፍ 13 ቁጥር 12 ላይ እንዲህ ይለናል። ከምን የተነሳ ነው የሚለው? ከጌታ ትምህርት የተነሳ ምን አለ? አመነ ይላል። ይኸው አት ዘ ቲቺንግ ኦፍ ዘ ሎርድ። ቲቺንግ የሚላል እዚህ ጋር ዲያዴኪያ ይላል። ዲያዴኪያ። ስለዚህ የሐዋርያት ትምህርት የማን ትምህርት ነው? የጌታ ትምህርት ነው። አያችሁ 13 ስንት ላይ? 12 ላይ። ቅድም 2:42 ላይ ምን አየን? ለማስታወስ ያክል 2:42 ላይ ይህን ጥቅስ አየን። ምን የሚል? በሐዋርያት ትምህርትና በህብረት እንጀራውን በመቁረስ በጸሎት ይተጉ ነበር ይላል። ምን የሚል? በማን ትምህርት? በሐዋርያት። እቺ የሐዋርያት ትምህርት ማናት ስንል ሀገረ ገዢው የሰበከው ያስተማረው ያቺ ትምህርት የጌታ ትምህርት ናትና፣ ለዛ ነው በዚያን ጊዜ ሀገረ ገዢው የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። ከማን ትምህርት? ከጌታ ትምህርት። የሰበከው ግን ማን ነው? ጳውሎስ። ጳውሎስ ያስተማራት ያቺ ትምህርት የማን ትምህርት ናት? የጌታ ትምህርት ስለሆነ አንድ ኦርቶዶክሳዊ ትምህርት ሐዋርያዊ ትምህርት ነው ስንል ምን ማለታችን ነው? ከጌታ የተገኘች ትምህርት መሆን አለባት። ከጌታ የተገኘ ትምህርት። ብዙ ጥቅስ ማበዛው ነገሩ እንዲጸና ነው። እሺ፣ ነገሩ እንዲጸና። ስለዚህ ይሄ ትምህርት ሰው ሰራሽ አይደለም፣ ከሰው ሰራሽ ትምህርት ይለያል። ብዙ ሰዎች ይህን ከሰው ሰራሽ ትምህርት ጋር ያቀላቅሉታል። እዚህ ቆላሲስ 2:8 ላይ ያለውን ቃል በማገናኘት የማይገናኝ ጥቅስ ያገናኛሉ አንዳንድ ሰዎች ማለት ነው። ቆላሲስ 2:8 ላይ ምን ይላል? እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍናና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ ይላል። እንደ ሰው ወግና ሲል ምን ማለት ነው? እንደ አይሁድ ለማለት ነው። እችን አጅሬዎች መናፍቃዮችና ይኸው ተመልከቱ የሰው ወግ ምናምን ስርዓት እያበዛችሁ ምናምን ገድል ድርሳን እያላችሁ ይላል። አይገናኝም። እንደዛ ለሚናገሩ እንደ ሰው ወግ ማለት ከሐዋርያት ትምህርት ያፈነገጠ ልብ ወለድ ፈጠራ፣ የግለሰብ የአይሁድ ትምህርት፣ የፈሪሳውያን የሰዱቃውያን ትምህርት፣ ግለሰብ በራሱ መረዳት፣ በራሴ ግንዛቤ፣ በራሴ አንብቤ ተረድቼ ጌታ እንደዚህ ገልጦልኝ በግሌ ብሎ እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። በዛ ሰዓት በጣም ፈላስፎች ያስቸግሯቸው ነበር። እነ ጳውሎስ በጣም ፍልስፍና ከባድ ደረጃ ደርሶ ነበር። ስለዚህ እኛ ካስተማርነው ከሐዋርያት ትምህርት እንደ ሰው ወግ ዝም ብላችሁ ብድግ ብላችሁ በሰው
ወንድሞች ሆይ እናንተ የተማራችሁትን ትምህርት ትምህርት ምትባለች ዲያዴኪያ እንያት። ይኸው በዚህ እንያት ዲያዴኪያ እንዴት እንደሚል ማለት ነው። 16 17 ሮሜ 16 17 ሚላን የተማራችሁትን ትምህርት የሚለው ዘ ቲቺንግ ዛት ዩ ሃቭ ለርንድ የሚለውን ዘ ቲቺንግ የሚለውን ዲያዴኪያ ይላታለች። ዲያዴኪያ ምን ዳስ ዲያዴኪያ ቲቺንግ ዶክትሪን ዋት ኢዝ ቶት የሐዋርያት ትምህርት አስተምሮ እሷ ያስተማሯት ያቺ ትምህርት ምን ትባላለች? ዲያዴኪያ። ስለዚህ እናንተ የተማራችኋትን ያቺ የሐዋርያት ዶክትሪን ትምህርት የሚቃወም ማንም ማለት ነው መለያየትንና ማሰናከያ የሚያደርግ ሁለት ነገር አለ እዚህ ጋር። ማለያየት በእኛ ቤተክርስቲያን ብዙ ሰዎች አሉ እዚህ ማለያየት የሚሰሩ ኦርቶዶክስ ነኝ ግን ቅባትና ጸጋ ነው የሚሉ ሰዎች የሉ። ማለያየት እንደገና ማሰናከያ የሚያደርጉትን ሰዎች እንድትመለከቱ ለምናቸዋል። ከዛ ከእነርሱ ዘንድ ፈቀቅ በሉ። ለማን የተገዙ ናቸው እነዚህ? እንዲህ ያሉት ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግርም ተንኮል የሌለባቸውን ሰዎች ልብ ያታልላሉ። አይገርምም? በምንድን ነው ያታሉት እነዚህ ሰዎች? በመልካምና በሚያቆላምጥ ንግግር። ጌታ እኮ ይወድሃል፣ እግዚአብሔር እኮ ለአንተ ፍቅር ነው፣ አንተ እኮ እግዚአብሔር አምላክ በጣም ነው የሞተልህ፣ ለአንተ እኮ ዋጋ ከፍሎልሃል። በመልካም ማንን ነው የሚያታሉት? ተንኮል የሌለባቸውን ሰዎች ልብ ያታልላሉ። ከምን ግን የወጡ ናቸው? እናንተ የተማራችሁትን ትምህርት ምን የሚሉ ናቸው? ለዚህ የሚቃወሙ ምን በሉ? ፈቀቅ በሉ። ስለዚህ አንድ ኦርቶዶክሳዊ ትምህርት የሚያሰኘው ምንድን ነው? ያቺ የሐዋርያት ትምህርት መሆን አለባት። ያቺ የሐዋርያት ዲያዴኪያ መሆን አለባት። ምን ያክል ትምህርት በዚህ አጋጣሚ መስፈርታችን መመዘኛችን እንደሆነ እያደማነው እንሄድ ብዬ ነው። እዛም እዚህ እየዘለኩኝ ከሚሄድ አንድ ቦታ ላይ በደንብ አድርገን እችን እያደማናት እንድንሄድ ተፈልጎ ትምህርት ትልቅ ወሳኝነት አለው። አሁንም ሐዋርያው ቅዱስ ጳውሎስ ኤፌሶን መልእክቱ 4:16 ላይ 4:14 ላይ እንደዚህ ይላል። ሐዋርያው ቅዱስ ጳውሎስ 4:14 ላይ እንዲህ ይላል፣ እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። አይገርም አለ ማለት ትምህርት እንደ ስህተት ሽንገላ ሽንገላ እኮ ነው። የመንፍቅና የክህደት ትምህርት ማለት ሽንገላ ማለት እኮ ምን የሚል ነው ያለው? እንደ ስህተት ሽንገላ ባለ ተንኮል እኮ ነው። ብዙ ሰዎች ይህን የሚያስቡት እነሱ እኮ ኢየሱስን ነው የሚጠሩት፣ እነሱ ጌታን ነው የሚጠሩት፣ እነሱ ጋር እግዚአብሔርን ያመልካሉ። አቤት ለእግዚአብሔር ያላት ፍቅር ብታያት፣ ግን እኮ ግን መናፍቅ ናት። አቤት ለእግዚአብሔር ያለው ፍቅር ብታየው፣ ግን እኮ አሕዛብ ነው ይላል። እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በምን ማታለል? በሰዎች ማታለል ምክንያት። ሉክ እንግዲህ ኤፌሶን ነው የሚገልጸው። ኤፌሶን 4:14 ላይ በትምህርት ንፋስ ሁሉ እየተገመገምን ልክ እንዲህ የሚል ሰው እኮ አለ። እንዲህ ወዲያ ወዲህ ለፌ ወለፌ የሚል ለፌ ወለፌ ማለት ወዲያና ወዲህ የሚል ማለት አንዴ ኦርቶዶክስ ነው፣ የሆነ ጊዜ ጴንጤ ይሆናል፣ የሆነ ጊዜ ሙስሊም ይሆናል፣ የሆነ ጊዜ በቃ እንዲህ በትምህርት ንፋስ እንደዚህ አይነት ሰዎች አሉ። ብስት ሲያደርጉን ጴንጤ፣ ብስት ሲያደርጉኝ ክር በጥሳለሁ፣ እንደውም አላስቀድስም፣ እንኳን ሰንበቱን ጥዬላችሁ ነው የምወጣው፣ እንደውም ድቁን ነው የሚቅርብኝ። ለማን ብለህ ነው? ለማን ብለሽ ነው? ለዚህ ናቸው በትምህርት ንፋስ ሁሉ እየተፍገመገም የሚለው የለም። በጣም በሚመጣው ትምህርት ሁሉ እህተ ማርያም ስታታለው፣ ፍቅር ሲዝም ሲያባለው፣ መናፍቃን ሲመጡ ሲያታሉት፣ በትምህርት ንፋስ ሁሉ እየተፍገመገምን ወዲያና ወዲህ ይላላችሁ። ወለፌ ወለፌ ማለት ይሄ ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባም። መስፈርታችን ይሄ አስተምህሯችን ኦርቶዶክስ ማለት ነው። እውነት
ቀጥተኛ ትክክለኛ ማለት እውነትን በምን እንደምንይዘው በኃይል አይደለም፣ በጉልበት አይደለም፣ በሰይፍ አይደለም፣ በኃይል አይደለም፣ በፍቅር እውነትን በፍቅር እየያዘ በነገር ሁሉ ወደ እርሱ ራስ ወደ ክርስቶስ እንደግ። አያችሁ፣ በዚህ አጋጣሚ ሳሊቬሽን ምንድን ነው? ቀጣይነት አለ። እንደግ አድጋችሁ አይደለም የሚለው እንደግ። ዝም ብለህ እንደግ ይላል ጳውሎስ። እሱም ከኛ ጋር የሚያድግ ይመስል እሱም የመንፈሳዊ ብቃት ጉድለት ያለው ይመስል እስከ ሶስተኛ ሰማይ ድረስ የተነጠቀ ጳውሎስ አብረን እንደግ ይላል። ከምን ለመወሰድ ነው? በነፋስ ትምህርት ሁሉ እየተፍገመገምን ነው የሚለው እዚህ ጋር። ስለዚህ ኦርቶዶክሳዊ አስተምሮ ማለት የሐዋርያት ትምህርት ማለት እንጂ ስህተት፣ ሽንገላ የተሞላበት በሰዎች ማታለል የቆመ ትምህርት አይደለም የኛ። ስለዚህ ነው አስተምሮ አይቀየርም ስንል እልህ ይዞን አይደለም። መናፍቃን እርድብን ይሉ ፈልገን አይደለም። አሕዛብ ቆሽቲያቸው እንዲያርፍ ፈልገን አይደለም። አይቀየርማ፣ አይቀየርም። ለምን? እውነት ስለማይቀየር እንጂ ጉዳዩ የእልህ የምናምን አይደለም። ሐዋርያ ቅዱስ ጳውሎስ አንደኛ ጢሞቴዎስ 4:2 ላይ እንዲህ ብሎ ይመክረዋል ለጢሞቴዎስ ልጁ ማለት አንደኛ ጢሞቴዎስ 4:1 ግብዝነት የተሰጠውን የአጋንንት ትምህርት እያዳመጡ ምን እያዳመጡ የአጋንንት ትምህርት አላይታችሁ። አሁን አምስቱ ሰዎላችሁ እንዴት ናቸው? የአጋንንት ትምህርት የለም መጽሐፍ ቅዱስ ላይ። እምነት ብቻ የለም፣ ጸጋ ብቻ የሚል የለም፣ ክብር ለእግዚአብሔር ብቻ የሚል የለም። የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው ይላል። ስለዚህ ትምህርት አለ ማለት ምን አይነት ትምህርት? የአጋንንት ትምህርት እያደመጡ። ስለዚህ ከሐዋርያት ትምህርት ያልሆነ የማን ትምህርት ነው? የአጋንንት ትምህርት ነው። ይሄ ነቆር አይደለም። ይሄ ሾርኔ አይደለም። ይሄ ሌሎች ሰዎችን ለማበሳጨት የተሰጠነው የራሳችን ፈጠራ አይደለም። ምን እንደሚለው የአጋንንትን ትምህርት እያደመጡ። ስለዚህ ከሐዋርያት ትምህርት ያፈነገጠ ምንም ትምህርት ምንድን ነው? የአጋንንት ትምህርት ነው። ስለዚህ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን አንድ ትምህርት ትክክለኛ ትምህርት የሚያሰኘው ምን ሲሆን ነው? ሐዋርያዊ ትምህርት መሆን አለበት። ግን በኋለኛው ዘመን በእኛ ዘመን ይኸው በኋለኛው ዘመን እኮ ነው የሚለው አይገርም? ልክ ምጽአት እየቀረበ ሲመጣ ምን ይመጣል? ስለዚህ መናፍቃን አሕዛብ ወገኖቻችን ከኦርቶዶክስ በአፋ ያላችሁ በውጭ ያላችሁ ሁላችሁ ያላችሁበት የአጋንንት ትምህርት ይላል ጳውሎስ። ከአጋንንት ትምህርት ወጥታችሁ ወደ ሐዋርያ ትምህርት አትመጡ። አምስቱ ሶላዎች እኮ የአጋንንት ትምህርት ናቸው። የሉም እኮ መጽሐፍ ቅዱስ ላይ እንኳን ቃል በቃል ሐሳባቸውም የለም። ስለዚህ ሐዋርያዊ ትምህርት ማለት ከአጋንንት ትምህርት ምን ያለ ነው? የተለየ ነው። ስለዚህ በጣም ትምህርት ጥንቃቄ ይፈልጋል። ትምህርት ይጠይቃል። አሁን እዚሁ አንደኛ ጢሞቴዎስ 4:16 ላይ እንደዚህ የሚል ቃል እናገኛለን። ለራስህና ለትምህርት ተጠንቀቅ። በጣም ዶክትሪን ጥንቃቄ ይፈልጋል። ይህን የሚናገረው ለማን ነው? ለጢሞቴዎስ ልጁ ነው። እዚህ ላይ የአጋንንት ትምህርት እያደመጡ ካለ በኋላ እዚሁ መጨረሻው ቁጥር ላይ 16 ላይ ምንድን ያለው? ለራስህና ለጢሞቴዎስ ለትምህርት ተጠንቀቅ። ከዛስ በእነዚህም ጽና፣ ይህን ብታደርግ ራስህንም የሚሰሙህንም ታድናለህና። በዚህ አጋጣሚ ማዳን የማን ነው?
የእግዚአብሔር ነው አይደል ማዳን። ግን እንደሚለው ጢሞቴዎስ ጳውሎስ በሚለው በመንፈስ አባቱ ትእዛዝ ቢመራ ቢጓዝ ምን ያደርጋል? ራሱንም ሌሎችን ያድናል። ያ ማለት ለዓለም የተሰቀለው ጢሞቴዎስ ነው ማለት ነው። ታድናለህ እኮ ነው የሚለው። እሺ በወንጌል ትምህርት የሚያድነው የስጋ ፈውስ ነው የነፍስ ፈውስ ነው? የነፍስ ማለት ምክንያቱም አንድ ሰው በጢሞቴዎስ ወንጌል አምኖ ቢጠመቅ ድህነቱ የምንድን ነው? የስጋ ነው የነፍስ ነው? የነፍስ ማለት ሲጠመቅ የክርስቶስ አካል ይሆናል አይደል? ታድናለህና ነው የሚለው። ይሄ ማለት ግን ክርስቶስ ተሰቅሎ ያዳነንን ማዳን አይነት ማዳን አይደለም። ስለዚህ ጳውሎስ ምን አለው? ለራስህና ለትምህርትህ። ትምህርት የምትለው ምን ይላል? ዲያዴኪያ ነው የሚላት። በጣም አድርጌ ይፈልጋል። እና ጥንቃቄ አድርጉ ስንባል አባቶቻችን ተጠንቀቅ፣ ዝም ብለህ አትቀባጥር ስንባል እንዲሁ በቃ ወግ ላይ ያጠብቁ ፈልገው ሳይሆን ትእዛዝም ስለሆነ ጭምር ነው። አንደኛ ጢሞቴዎስ 4:16 ላይ እንደዛ ነው ያለው። ለራስህና ለትምህርት ምን በል ተጠንቀቅ። አያችሁ ቱ ዘ ቲቺንግ የሚለውን ዲዳስቅልያ ዲዳስቅልያ ከዚህ ነው የወጣችሁ ትምህርት ማለት ምን ማለት ነው? ዶክትሪን፣ ለርኒንግ፣ ቲቺንግ። ስለዚህ ለራስህ ለትምህርትህ ተጠንቀቅ። ትምህርት እጅግ በጣም ወሳኝነት ስላለው ከዚህ ትምህርት የሚወጣው ምን ይባላል ስንል አንደኛ ጢሞቴዎስ ሐዋርያ ቅዱስ ጳውሎስ ምዕራፍ 6 ቁጥር 3 ላይ እንዲህ ይለናል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 3 ላይ ከዚህ የወጣ ትምህርት እንዲህ ይለናል። እነዚህን አስተምርና ምከር ካለ በኋላ ማንም ልዩ ትምህርት የሚያስተምር ሎክ ምን አይነት ትምህርት ነው? ልዩ ትምህርት። ማንም ልዩ ትምህርት ማንም ነው። ቅዱስ ፓትርያርኩም ይሁኑ ብፁዓን ሊቃነ ጳጳሳትም ይሁኑ መጋቤ ሐዲስ መጋቤ ብሉይ ይሁን ሊቀ ሊቃውንትም ይሁን ዲያቆንም ይሁን ቄስም ይሁን መነኩሴም ይሁን ባህታዊም ይሁን ደጅጠኝም ይሁን ማንም ልዩ ትምህርት የሚያስተምር ከጌታችን ከኢየሱስ ክርስቶስ በሆነው ጤናማ ቃልና እግዚአብሔርን ለመምሰል በሚሰማ ትምህርት የማይጠጋ ቢሆን እንደነዚህ ካሉት ራቅ። አለቀ። ማንም ልዩ ትምህርት የሚለውን ዲያዴኪያ አይለውም። በነገራችን ላይ በጣም የሚገርማችሁ ልዩ ትምህርት ሄትሮዲዳስቅልያ ነው የሚለው አንደኛ ጢሞቴዎስ 6:3 አይደለ? አንደኛ ጢሞቴዎስ 6:3 ላይ ልዩ ትምህርት የሚለው ማለት ቲቺንግ ማነው? ቲችስ አናዘር ዶክትሪን ነው የሚላል። ቲችስ አናዘር ዶክትሪን ማለት ሌላ ትምህርት የሚያስተምር ሌላ ትምህርት ካለ ምን ይባላል? ሄትሮዲዳስቅልያ ነው የሚለው። ሄትሮ ማለት ድብልቅ ማለት አይደል? ሆሞ ስንል ወጥነት ያለው ማለት። ሄትሮ ሲባል ምን ማለት ነው? የተቀላቀለ ልዩ ትምህርት። አያችሁኛው ቃል ሄትሮዲዳስቅልያ ምን ማለት? ሄትሮ ሲል ልዩ የሆነ ባዕድ ከሐዋርያት ትምህርት ያልተስማማ የተቀየጠ ከመናፍቃን የተቀዳ በሐዋርያት ትምህርት በአበው ትምህርት የሌለ የሚያስተምር ልዩ ትምህርት ሄትሮዲዳስቅልያ። እግዚአብሔር በምሕረቱ ሁላችንም እዚህም ላይ ያለን የሌለን በሙሉ ሰዎች አገልጋዮችን በሙሉ ከልዩ ትምህርት ሄትሮዲዳስቅልያ አይነት ትምህርት እግዚአብሔር አምላክ ሁላችን ይጠብቀን። ዲዳስቅልያን ማስተማርና ሄትሮዲዳስቅልያን ማስተማር ይለያያል። የሐዋርያትን አስተምሮ መናገርና ልዩ ትምህርት ማስተማር ይለያያል። ሄትሮዲዳስቅልያ ይባላል። የተለየ የተቀየጠ ከመናፍቃን የተቀዳ በብሉይ ኪዳን ደግሞ አውሬ የቧጨረው መስዋዕት ለመስዋዕት አይቀርም። ታውቃላችሁ፣ አንድ በግ መስዋዕት ሆኖ ሲቀርብ
አውሬ ከቧጨረው አይቀርብም። አልሞተም እኮ በጉ፣ ግን አውሬ ሊይዘው ፈልጎ ግን አምልጦታል። ቧጨረው፣ ያለ መስዋዕት አይቀርብም። ስለዚህ የተቧጨረ ስብከት፣ በመናፍቃን የተቧጨረ መዝሙር፣ ዜማ ለእግዚአብሔር አይቀርብም። ልዩ ትምህርት ነው። ሄትሮዲስኪሊያ ማለት ያ። ስለዚህ ማን ነው የሚያካተው? ማንም። አለቀ በቃ። ማንም ነው እኛ ጋር። ቅዱስነታቸው ናቸው አይነኩም፣ የሲኖዶስ አባል ናቸው አይነኩም፣ ምናምን ፌመስ ነው ምናምን አይሰራም። ቄስ ነው ዲያቆን ነው ምናምን አይሰራም። ማንም ልዩ ትምህርት የሚያስተምር ለዛ። ስለዚህ የኦርቶዶክስ ተዋሕዶ ቤተክርስቲያን የትምህርት ትክክለኛ ትምህርት መስፈርቱ ምንድን ነው? ከሐዋርያት ትምህርት ጋር አብሮ የሚሆን መሆን አለበት፣ የግድ ነው። ከተለየስ ከነዚህ ደግሞ አንተ ራቅ። በቃ አለቀ። ተቃውማቸው እኮ አለ የሚለው፣ ተቃውማ አብረህ እኮ ኑሮ አለ የሚለው፣ ራቅ በቃ። የሐዋርያት ትምህርትን ካበላሸ በኋላ ወንድሜ ነው እንዴት የዋህ እንደመሰለ ብታውቀው፣ ሲጫወት ብታየው እንዴት ቀልደኛ መሰለ፣ ልቡ እኮ ዝም ብሎ ነው፣ እንዴት ገር እንደመሰለ ምናምን የዋህ ነው ምናምን አይሰራም። ልዩ ትምህርት ነው፣ የተወገዘ ነው። ስለዚህ አንድ ትምህርት ቤተክርስቲያናችን ትክክለኛ ትምህርት የሚባለው ምን ሲሆን ነው? የሐዋርያት ትምህርት ሲገኝ። እሺ አንዳንዱ ሰዎች ደግሞ ገጥሟችሁ ከሆነ ምን ያደርጋል ትምህርት አስተምሮ የምትሉት ዋናው እኮ ኢየሱስ ነው የሚሉ ሰዎች አሉ። ትምህርት አይደለም ዋናው፣ ዶክትሪን አይደለም ዋናው ኢየሱስ ነው ይላሉ። እችን ጥቅስ እስቲ ጀባ እንበላቸው። አንደኛ ጢሞቴዎስ 4:3 ላይ እንዲህ ይለናል። እስቲ ሁላችንን አንብባት። አንደኛ ጢሞቴዎስ 4:3 እንግዲህ ሐዋርያው ቅዱስ ጳውሎስ የመስማን ሁለተኛ ጢሞቴዎስ ማለቴ ምዕራፍ 4:3 ላይ ጳውሎስ ምን ይሉት እንደሆነ እንስማ እስቲ። ሁለተኛ ጢሞቴዎስ 4:3 ሕይወት የሚገኝበትን ትምህርት እስቲ ሁላችሁም በሏት። ምን የሚገኝበት? ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና። የሐዋርያ ትምህርት ምን ይባላል? ሕይወት የሚገኝበት። ለካ እናንተ ያስተምሮም ሕይወት የሚሰጣዋል። ስለዚህ አስተምሮ በጣም ጥንቃቄ ያስፈልገዋል። የእውቀት ጉዳይ አይደለም፣ የሕይወት ጉዳይ ነው። እናስምርባት። ሁለተኛ ጢሞቴዎስ 4:3 ላይ ምንድን ያለው? ሕይወት የሚያቸውን የሚያሳክክ ስለሆነ ይላል። ጆሮ የሚያሳክክ ነው፣ እውነት ይከብዳላ። ምን ያደርጋሉ ግን? እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ። እኛ እንደዚህ አይነት ሰዎች አይደለም። እውነት ሲነገርና አያቅረንም። ስለዚህ ለራሳቸው ያዘጋጃሉ። እንደዚህ አይነት ሰዎች አሉ። በቃ ውርጃ ኃጢአት ነው፣ ምንም ጠይቅ የለውም። በቃ እንደው እኮ ቀሲስ ገሌ ሳገኛቸው እኮ ችግር የለም አስወርጅ ብለውኛል የሚባል ነገር የለም። ውርጃ ኃጢአት ነው። በቃ ትራንስጀንደር ኃጢአት ነው። ምንም ጥያቄ፣ የወሊድ መከላከያ ኃጢአት ነው። ከዛ ካህኑ ከጤና ምናምን በየነ ሊሰጥ ይችላል። የንስሐ አባት በግል ሜርሲ ኪሊንግ የምህረት ግድያ ኃጢአት ነው። እግዚአብሔር ነገ ሁሉ ሊፈውሰው ይችላል። አዎ በሰው ዘንድ ያ ሰው በቃ መዳን አይችልም። በእግዚአብሔር ዘንድ ግን አለ። የሱን አናቀማ። ይሄ ትምህርት ግን ምን የሚል ትምህርት ነው? ሕይወት የሚገኝበት ትምህርት ነው። ስለዚህ የእኛ ቤተክርስቲያን አንድ አስተምሮ ትክክለኛ አስተምሮ የሚያሰኘው የሐዋርያት ትምህርት መሆን አለበት። ይሄ የሐዋርያት አስተምሮ ማለት ደግሞ ሕይወት ነው እንጂ ሥላሴ በአካል በግብር ሶስት ከዛ በመለኮት በአገዛዝ በስልጣን አንድ ናቸው በቃ ብለን እውቀታዊ አይደለም። ሕይወት የሚገኝበት ትምህርት ነው። ደግሞ አንድ ቦታ ብቻ መስሏችኋል? እንጨምር። አንድ ቦታ ብቻ ጥቅስ ያለ እንዳይመስለን ማለት ነው። ቲቶ 1:9 እንመልከት። በነገራችን ላይ ሕይወት የሚገኝበትን ትምህርት የሚለው ዲድስቅልያ ነው የሚለው። ሁለተኛ ጢሞቴዎስ 4:3 እሷን ላሳያችሁ። አሁን ያየናት ጥቅስ ማለት ነው። ሁለተኛ ጢሞቴዎስ 4:3 ላይ እንዲህ ይለናል። ሁለተኛ ጢሞቴዎስ 4:3 ሁለተኛ ጢሞቴዎስ 4:3 ላይ ሎክ ምን እንደሚል ሕይወት የሚገኝበትን ትምህርት የሚለዋል ዲድስቅልያ ነው የሚለው። ሕይወት ነው የሚገኝበት ምንም። ስለዚህ አስተምሮ ሕይወት ይገኝበታል በደንብ። ቲቶ 1:9 እንመልከት። የሐዋርያ ቅዱስ ጳውሎስ መልእክት ወደ ቲቶ ልጁ ማለት ነው። 1:9 ላይ እንዲህ ይለናል። 1:9 ላይ ሕይወት በሚገኝበት ትምህርት
ምን የሚገኝበት? ቲቶ 1:9 ላይ ሕይወት በሚገኝበት ትምህርት አይገርም? አስተምሮ ሕይወት ይገኝበታል። በትክክለኛ ትምህርት ስናምን ነው እውነተኛው ጌታ ጋር የምንሄደው። አስተምሮ አይደለም ዋናው፣ ዶክትሪን አይደለም ዋናው። ዋናውን ጌታ ካገኘ ይበቃሃል። አስተምሮ አለ፣ ትምህርት አለ። በየኛው ትምህርት ልታሄደ ልታምን ነው። ሕይወት በሚገኝበት ትምህርት ማለት ሕይወት የማይሰጥ ትምህርት አለ ማለት ነው። ስለዚህ ትምህርት ምን ያደርጋል? አስተምሮ ምን ያደርጋል? የሚሉ ሰዎች ጤነኛ ናቸው? ዋናው ኢየሱስን መያዝ ነው። አስተምሮ አይደለም ዋናው የሚሉ ሰዎች አሉ። ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎቹን ሊወቅስ ይችል ዘንድ እንደተማረው በታመነ ቃል ይጽና። ስለዚህ ተቃዋሚዎቹን ራሱ ለመርታት ለመውቀስ እንዲያመችን መጀመሪያ ምን ያስፈልጋል? ሕይወት የሚገኝበት ትምህርት ያስፈልጋል። ያቺ ማናት? የጌታ ትምህርት፣ የሐዋርያት ትምህርት ናት። ስለዚህ አንድ አስተምሮ ትክክለኛ አስተምሮ ለመባል የሐዋርያት ሕይወት የሚገኝበትን የሐዋርያት ትምህርት መያዝ አለበት። ለምንድን ሙጥኝ ብለን የሐዋርያት ትምህርት ያልነው? ወግ ለማጥበቅ አካባጅ ለመሆን ሳይሆን ሕይወት የሚገኝበት ትምህርት ስለሆነ። የማን ትምህርት? የሐዋርያት ትምህርት። ይኸው ሕይወት በሚገኝበት ትምህርት ነው የሚለው ቲቶ ስንት? 1:9 ላይ ማለት። እሺ ልጨምር አንድ ሕይወት የሚገኝበት የሚለው ቃል ምን ያክል ከበድ እንደሚል አንድ ነገር እንጨምር። ቲቶ 2:1 ልጨምርላችሁ። ቲቶ ምዕራፍ 2 ቁጥር 1 ላይ እንዲህ ይለናል፣ አንተ ግን ቲቶ ነው የሚለው ሕይወት ለሚገኝበት ትምህርት የሚገባውን ተናገር። ምን ለሚገኝበት? ሕይወት ለሚገኝበት ትምህርት ምን ተናገር? የሚገባውን ተናገር። ዝም አትበል። አስተምሮ ላይ የኛ የሐዋርያት ትምህርት ጳውሎስ የኔን ትምህርት ቸል እንዳትል ቲቶ። ሕይወት ለሚገኝበት ለዚህ አስተምሮ የሚገባውን ነገር ተናገር፣ ዝም እንዳትል። አስተምሮ ላይ እንዳትደራደር፣ ትምህርት ላይ እንዳትደራደር፣ ዲያዴኪያ ላይ እንዳትደራደር። ቲቶ 2:1 ምን የሚገኝበት ነው? ሕይወት የሚገኝበት ትምህርት። አስተምሮ ትልቅ ወሳኝነት አለ። ታዲያ መናፍቃን የአስተምሮ ልዩነት እያላችሁ ምን አንድ የሚያደርጋችሁ ነገር አለ? እርስ በርሳችሁ ከኛ ጋር እኮ አይደለም፣ እርስ በርሳችሁ ባላችሁ ዲኖሚኔሽን ልዩነት እያለ የምን አንድነት ነው? አይ ችግር የለውም እኮ ትምህርቱ ዋናው ኢየሱስ ነው እንዳትሉ፣ ሕይወት የሚገኝበት ትምህርት አለ፣ ሕይወት የማይሰጥ ትምህርት አለ። እናንተን እንስማ ወይስ ሐዋርያውን እንስማ? ማን እንስማ? እሺ ቲቶ ደግሞ በጣም የሚገርማችሁ እዚህ ለሚገባውን ተናገር ካለ በኋላ ሲናገር በሚናገር ብሎ እኛንም ጭምር ደግሞ እዚህ ጋር ሲያካተሙ ተመልከቱ። እንዲህ ይለናል፣ የሚቃወም ሰው ይላል። መቼም ያው የሚቃወም ሰው አይጠፋ ማለት አሁን አንዳንዳው መናፍቃን ነው። በእርግጥ እኮ እሱ ወንድማችሁ ጎበዝ ቄስ እኮ ነው፣ ግን ትንሽ በጣም ይሳደባል። ጥሩ ዲያቆን ነው፣ ግን ትንሽ ትዕቢተኛ ነው፣ ትንሽ ጉራ አለበት። ደግሞ ማታ ማታ ሲጠጣ ደግሞ አይቼዋለሁ። ፕሮቴስታንት እኮ ናቸው። አንተን መንቀፊያ መንገድ ሲያጡ በስነ ምግባር ይመጣሉ። ይህንን ጳውሎስ ተናግሮታል። የሚቃወም ሰው አለ ቲቶን፣ አሁን አንተን የሚቃወም ሰው ይኖራል። ስለኛ የሚናገረው መጥፎ ነገር ሲያጣ እንዲያፍር፣ ያ ማለት ምክንያት እናሳጣው እያለ ነው ጳውሎስ። ስለኛ የሚናገረው መጥፎ ነገር ሲያጣ እንዲያፍር እና እንድናሳፍረው ምን እናድርግ? በነገር ሁሉ መልካምን በማድረግ ምሳሌ የሚሆን ራስህን አሳይ፣ ሕይወትን አሳይ። አንዳንዴ አስተምሮ ውስጥ ትክክለኛ ሆኖ ጥሩ ዲያቆን ሆነው ጥሩ ቀዳሽ ሆኖ ጎበዝ ሰባኪ ሆኖ ሕይወቱ ደግሞ የተበላሸ አለ። ለሚቃወም ሰው የሚናገሩ መጥፎ ነገር እንዲያጣ ምናልባት እኮ አንተ ንስሐ ገብተህበት ሊሆን ይችላል፣ ግን እነሱ ግን ያሙበትን አያጡ። አንተ ግን ምን ሁን? በነገር ሁሉ መልካም በማድረግ ምሳሌ የሚሆን ራስን አሳይ ካለ በኋላ በትምህርትህም ሉክ በደንብ በትምህርትህም ደህንነትን፣ ጭምትነትን፣ ጤናማና የማይነቀፍ ንግግርን ግለጥ። በምን? በትምህርትህም አስተምህሮ። ቲቶ ስንት? 2:7-8። ስለዚህ አንተን የሚቃወሙ ሰዎች፣ እኛን ሐዋርያትን የሚቃወሙ ሰዎች ጳውሎስን ሰው ብላችሁ ነው እንዴ ስንት ነገር ሲያደርግ አይቼው የለን ብሎ የሚያማል የሚናገሩ መጥፎ ነገር ሲያጣ እንዲያፍር፣ እኛ ሁላችን አገልጋዮች እኛን ይመለከታል ይሄ። በነገር ሁሉ መልካም በማድረግ ምሳሌ የሚሆን ራስን አሳይ፣ አትጎርር። ኦርቶዶክስ ትዕቢት አይደለም፣
አትፋንን፣ ዝም ብለህ ልዩልኝ አትበል፣ ራስን አታካብድ፣ መጥፎ ቦታ አትገኝ። በስነ ምግባር ምሳሌም ጭምር ሁናቸው። የቃል ብቻ አንደበት አይደለም። ከዛስ በትምህርትህም ደህንነትን፣ ትምህርት ወሳኝነት አለው። ከዛስ ጭምትነትን፣ ካልምነስ፣ እርጋታ። ከዛስ ጤናማና የማይነቀፍ ንግግር ግለጥ። በምን? በትምህርት። የመጨረሻው አበዛውባችሁ አይደል? በመጨረሻ ሐዋርያት ትምህርት ምን ያክል ወሳኝ እንደሆነ ዕብራውያን 13:9 ላይ አሳይ። ዕብራውያን 13:9 ሁላችንም የምናውቀው የተለመደ ጥቅስ ነው። እንዲህ የሚል ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። በምን? ልዩ ልዩ በሆነ በምን? ልዩ ልዩ አይነት። እናንተ ለካ የምግብ ብቻ አይደለም ያለው፣ የሰው አመል ብቻ አይደለም ያለው። ምን አለ? ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። በምን አትወሰዱ ይላል? ልዩ ልዩ በሆነ በእንግዳ ትምህርት ይላል። እችን እንግዳ የምትለዋን እስቲ በሐዋርያ በግሪኩ እንመልከት። ምን ያክል እንግዳ የምትለው ልዩ ልዩ የምትለው ቃል በነገራችን ላይ አዳዲስ የሆነ ማለት እንግዳ ማለት ያ በቃ አዲስ ነገር በቃ ሁሉ ጊዜ የሚናገራል። ስለዚህ ልዩ ልዩ በሆነ በእንግዳ ትምህርት ምን አትበሉ አትወሰዱ ይለናል። ዕብራውያን 13 ላሳያችሁ። ዕብራውያን 13:9 ላይ ሐዋርያ ቅዱስ ጳውሎስ ዕብራውያን 13:9 እንደዚህ ይለናል። by teaching various and strange ይላል። ቫሪየስ ማለት የተለያዩ ማለት ነው። የተለያየ ቫሪየስ እና of different colors diverse ቫሪየስ ማለት በጣም ብዙ አይነት ልዩ ልዩ ትምህርት ምን አትበሉ አትወሰዱ። ልዩ ልዩ በሆነ በእንግዳ ትምህርት አትወሰዱ። ናችሁ። ስለዚህ የአንድ ትምህርት ሐዋርያዊ ትምህርት የሚያሰኘው ከሐዋርያት ትምህርት ጋር አብሮ የሚሄድ አፖስቶሊክ ትውት ያለው ከአስተምሮ ጋር አብሮ የሚሄድ መሆን አለበት። አስተምሮ ምንድነው? ሕይወት ነው። ስለዚህ ዛሬ ያየነው አንዷን ነው። ነገ ደግሞ ኮንሰንሰስ ፓትረን የቀደምት አባቶቻችን ትምህርት ሁለተኛው መስፈርት ማለት ነው። ከዚህ የመጀመሪያው አንድ አስተምሮ የቤተ ክርስቲያናችን አስተምሮ ለመባል በሐዋርያት የተሰጠ በመልእክታቸውም ይሁን በቃላቸው ኦራል ወይ ደግሞ የተጻፈ ሪትን ወይ ደግሞ ያልተጻፈ አንሪትን ትራዲሽን ሆኖ በቤተ ክርስቲያናችን ተጠብቆ ከቆየው ጋር አብሮ ላይን የሚያደርግ ትምህርት መሆን አለበት። የመጀመሪያው መስፈርታችን የሐዋርያት ትምህርት ምን ያክል እንደሆነ አይተናል ቅድም። ስለዚህ የሐዋርያት ትምህርት የማን ትምህርት ነው? የጌታ ትምህርት ተብሎ ይጠራል። ጳውሎስ ለሀገረ ገዡ ሰብኮት ግን ምን እንደሚለው ከጌታ ትምህርት የተነሳ አመነ ነው የሚለው። የጳውሎስ ትምህርት የማን ትምህርት ነው? የጌታ ትምህርት ስለሆነ። ሁለተኛ አስተምሮ ምን ችግር አለው የሚሉ ሰዎች አስተምሮ ሕይወትን ይሰጣል። ቅድም እንዳየነው ሕይወት በሚሰጥ ትምህርት አለ ቢለው አይተናል ማለት ነው። ገብቷችኋል? ግን ዛሬ ጥቅስ ማዕት ብዙ በዛባችሁ መሰለኝ። አይ ቲንክ እንዴት ነው? ግልጽ ነው? በዛ ለዛሬ ትንሽ ጠንከራ አለ ትንሽ አለ። ስለዚህ አሁን ቢያንስ አንድ ነገር አውቀናል ማለት ነው አይደል? አሁን ትንሽ የተወሰነ ነገር አውቀናል። አሁን አሁን ብንካተለው ካሁን በኋላ አንድ ትምህርት እውነተኛ አስተምህሮ እውነተኛ ትምህርት የሚያሰኘው ያ ትምህርት በመጽሐፍ ቅዱስ የተመሰረተ በመጽሐፍ ቅዱስ የሆነ የአባቶቻችን የሐዋርያት ትምህርት በቃላቸውም ይሆን ኦራል
በጽሁፍ ሪትን ያልተጻፈ ሪትን በሆነ በቅዱስ ትውፊት የተላለፈ የሐዋርያት ትምህርት መሆን አለበት። በሐዋርያት ያልተሰጠ ትምህርት፣ በሐዋርያት ያልተነገረ ትምህርት የኛ የኦርቶዶክስ ቤተክርስቲያን ትምህርት አይደለም። አንድ የሐዋርያት ትምህርት ደግሞ ምንድን ነው? ሕይወትን የሚሰጥ ነው። ገብቷችኋል? አላወሳሰብኩባችሁ ማለት አልተወሳሰበባችሁ ማለት እንዳልቀጥል ይከብዳችኋል። ነገ ልቀጥል አይሻልም? እንዳይበዛባችሁ። ሀሳቡ ግልጽ ነው። ተረድታችሁታል በደንብ በሚገባ። ስለዚህ እኛ በተደጋጋሚ ጊዜ የምንላት የምናስተምራት ትምህርት ይህች ናት። ስለዚህ ከሐዋርያት ትምህርት ጋር የወጣ ያፈነገጠ ማንኛውም ትምህርት ምንድን ነው? እንግዳ ትምህርት ነው። እንግዳ የሚለውን እንደውም በግሪኩ ዜኖስ ይለዋል። ዜኖስ ማለት ባዕድ የሆነ እንግዳ የሆነ ትምህርት። ይህንን ትምህርት የሚያስተምር ማንም ሰው መናፍቅ ነው፣ ከሃዲ ነው። ስለዚህ አንድ ኦርቶዶክሳዊ ትምህርት በእኛ ምንመዝነው በሐዋርያት ትምህርት ጋር አንድ መሆን አለበት። ትንሽ እንጨምር፣ አንድ ምናምን 5 ደቂቃ ምናምን ወይስ ልተው? ትንሽ እንጨምር፣ አንድ 10 ደቂቃ ትታገሳላችሁ ወይስ ይበቃናል? ከደከማችሁ ችግር የለም። ትንሽ ሊቀጥል ከተፈቀደ ካልደከማችሁ ማለት ነው። እሺ ከፈቀዳችሁ ላይ ትንሽ ልበል የተወሰነ እና እሺ ሁለተኛ የዮሐንስ መልእክት ኮመንቱን አጥፉላቸውና እንዲህ ይለናል። ሁለተኛ የዮሐንስ መልእክት ሐዋርያው ቅዱስ ዮሐንስ የጻፈው ነው። ምዕራፍ 1 ላይ እንዲህ ይላል። ጥቅሷን በደንብ ያዟት። አሁን የምነግራችሁ ጥቅስ ማለት ነው። ሁለተኛ ጢሞቴዎስ 1 ሁለተኛ ዮሐንስ መልእክት 1:9 ላይ እንዲህ ይላል። ለሚወጣ ሁሉ ይላል በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉ። በማን ትምህርት ለሚኖር? በክርስቶስ ትምህርት። ታሽ በጣም ወሳኝነቱ ትምህርት አስተምሩ። ቀላል ነገር እንዳይመስላችሁ ክርስቲያኖች። ለሚወጣ ሁሉ ነው የሚለው። በክርስቶስ ትምህርት ለማይኖር ዶክትሪን በጣም ወሳኝነት አለው። ስለዚህ ትምህርቱ ከሌለ ምን የለ? አምላክ የለም። በቃ አለቀ። ምን የለውም ነው የሚለው። ለማይኖር ሰው በማን ትምህርት? በክርስቶስ ለማያምን ሰው እኮ አይደለም የሚለው። ክርስቶስን እንደ ግል አዳኙ ለማይቀበል ሰው እኮ አይደለም የሚለው። በክርስቶስም ትምህርት ነው የሚለው። ለማይኖር ሰው አምላክ የለውም ነው የሚለው። በቃ አለቀ። አንተ ኤቲስት ነህ እያለ ነው። ካስተምሮ ከወጣ በኋላ አለቀ ነገሩ ማለት ደቀቀ። በክርስቶስ ትምህርትም ለሚኖር አብና ወልድ አሉት ነው የሚለው። ስለዚህ ትምህርት በጣም ወሳኝነት አለው። ስለዚህ አብና ወልድ ከኛ ጋር እንዲኖሩ የማን ትምህርት ያስፈልጋል? በክርስቶስ ትምህርት። እዚህ የክርስቶስ ትምህርት የሉት ሰው እሱ ማን የለው? አብና ወልድ የሉት። ይህን የሚናገረው ማን ነው? ሁለተኛ የዮሐንስ መልእክት 1:9። በጣም የሚገርማችሁ ቁጥር 10 ደግሞ ተመልከቱ። ዝቅ ብሎ ማለት አሉት ካለ በኋላ ማንም አለ ቁጥር 10 ላይ ወደ እናንተ ቢመጣ ይህንም ትምህርት ባያመጣ፣ ያ ማለት የክርስቶስን ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላም አትበሉት። ማንም ምን ቢላ ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ፣ እቺ የክርስቶስ ትምህርት ካላመጣ አትቀበሉት። በቃ ምን ያክል ወሳኝ እንደሆነ አይታችሁ። ችግር የለም ፍቅረኛ ይሁኝ ብለህ ወደ ቤትሽ አታስገቢው። ችግር የለም ዋናው ሙስሊም ብትሆኚ ችግር የለውም ብለህ ወደ ልብህ ቤት አታስገባት። በቃ በእምነት አትመስልም። ወደ ልብህ ወደ ቤት ልብ አታስገባት። ከክርስቶስ ትምህርት ጋር የለማ
ወይ መጀመሪያ አስተምረ አስጠምቀ አምጣት። አስተምረሽ አጥምቀሽ አምጪው መጀመሪያ። ማንም ወደ እናንተ ቢመጣ ይላል ይህንንም ትምህርት ባያመጣ ነው የሚለው። ይህንን የክርስቶስ ትምህርት ካላመጣ በቤታችሁ አትቀበሉት፣ ሰላም አትበሉት ነው የሚለው። ሰላም የሚለው ሰው በክፉ ስራው ይከፈላልና። ስለዚህ ሰላም የሚለው ሰው በክፉ ስራው ይካፈል። ስለዚህ ምን አትበሉ፣ ዝም ብላችሁ ትምህርቱ ችግር የለውም እንዳትሉ፣ ይሄንን ትምህርት ደግሞ ማያመጣ ሰው አትቀበሉት። በክርስቶስ ትምህርት የሌለ ሰው አብና ወልድ ይሉት። ክርስቲያኖች ይሄን ችላ እንዴት ልንለው እንችላለን? ይሄን ልንቀው እንዴት እንችላለን? እንዴት አስተምሮ ችላ ሊባል ይችላል? ብዙ ጊዜ የእስልምና እምነት ተከታዮች የሚጫወቱባት ማለት ነው። ምን ምትል የዮሐንስ ወንጌል 7:16 ላይ የዮሐንስ ወንጌል ምዕራፍ 7 ቁጥር 16 እንደዚህ ይላል። ስለዚህም ኢየሱስ መለሰ እንዲህም አላቸው፣ ትምህርቴስ ከላከኝ ነው እንጂ ከኔ አይደለም። ምን ማለቱ ነው? ከአብ የተለየች የኔ ብቻ አይደለችም፣ ከአብም የሆነች ናት ለማለት ነው። ትምህርቴስ ምትሎች ነው ዲያዴቂያች ትምህርት የክርስቶስ ትምህርት ከአብም የሆነች ትምህርት ናት፣ ከኔ ብቻ አይደለችም ካለ በኋላ ፈቃዱን ፈቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም ከራሴ የሚናገር ቢሆን ያውቃል። የእግዚአብሔርን ፈቃድ ለማድረግ የሚፈልግ ሰው እኔ ክርስቶስ የምናገሩ ነገር ይቀበላል። ስለዚህ ምን ያክል ትምህርት ወሳኝነት እንዳለው እንረዳለን። በነገራችን ላይ ወንጌል ትልቅ ቦታም እንደነበራት ሲናገር ጌታችን በሕዝቅኤል 7:26 የተሰጠን ተስፋ ቃል እናያለን። ትንቢተ ሕዝቅኤል ምዕራፍ 7 ቁጥር 26 እንመልከት። 7:26 እንደዚህ ይላል፣ ስሙ ድንጋጤ ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እርሾ እንዲጠበቁ እንዳላቸው ያን ጊዜ አስተዋሉ። አያችሁ ጌታ ለካ ከፈሪሳውያንና ከሰዱቃውያን እንጀራ እንዳላላቸው ያን ጊዜ አስተዋሉ። ስለዚህ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ምን ማለት ነው? ከሰዱቃና ከፈሪሳውያን ምን ተጠበቁ? ትምህርት ተጠበቁ። አይገርምም? ችግር የለው። ምን ያለው ጌታ ከእናንተ ጋር ነው። አምላካችሁ ፈጣሪያችሁ ክርስቶስ ከእናንተ ጋር ነው። አትፍሩ፣ በቃ ዝም ብላችሁ ስሙ አለ። ከፈሪሳውያንና ከሰዱቃን እርሾ ተጠበቁ ማለት ከነሱ አስተምሮ ተጠበቁ ማለት፣ ከእንጀራ እርሾ አይደለም። ስለዚህ ከፈሪሳውያንና ከሰዱቃውያን ትምህርት እንጂ ከእንጀራ እንዲጠበቁ ከእንጀራ እርሾ እንዲጠበቁ እንዳላቸው ያን ጊዜ አስተዋሉ። የገባቸው ያን ጊዜ ነው። ስለዚህ እሱ ከፈሪሳውያንና ከሰዱቃውያን እንጀራ እርሾ ተጠበቁ ማለት ከሰዱቃውያንና ከፈሪሳውያን ምንፍቅና ክህደት ከተባለው እርሾ ትምህርት ተጠበቁ ማለት። ትምህርት ምን ያክል ከባድ እንደሆነ ችግር የለውም ማንም ይሁን የሚሉ ሰዎች እግዚአብሔር ለሁሉ ማስተዋል ጥበብን ያድል። በእውነት በጣም ከባድ ነው። በዚህ ዘመን በተለይ ላለን ክርስቲያኖች እጅግ በጣም ከባድ ነው። እንደፈለግን ለምንሆን፣ እንደፈለግን ለምንጨፍር፣ እንደፈለግን አለንዘለን ለምንሆን ለኛ በጣም በጣም ወሳኝ ነገር ነው። ዛሬም የመናፍቃን አዳራሽ የሚሄዱ ሰዎች አሉ። ዛሬም አንድ እግሩ እዚህ አንድ እግሩ እዛ ቤት የሆነ ሰው አለ። ዛሬ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ነው ያለን። ምን ማለቱ ነው? ከፈሪሳውያንና ከሰዱቃውያን ትምህርት ተጠበቁ ማለቱን የገባቸው ያን ጊዜ ነው። ማቴዎስ ወንጌል ምዕራፍ 16 ቁጥር 12 ላይ እዚህ አስተምሮ በጣም ወሳኝነት አለው። ስለዚህ መናፍቃን ወገኖቻችን እርስ በርሳችሁ ይህን ያክል ያስተምሩ ልዩነት እያለ አስተምሩ እንደ ተራ ነገር አስባችሁት አብራችሁ አንድ ገስት ላይ ኦርቶዶክስን ለመውቀጥ እንዴት ትተባበራላችሁ? እኛን ግድ የለም
ባለቤቱ እግዚአብሔር ስለመሰረታት በገዛ ደግሞ። እናንተ ግን እንዴት ነው አንድ ገጽ ላይ የምትቀመጡት? የተለያየ ትምህርት ባለበት ትምህርት ተራ ነገር፣ አሁን ባየነው ጥቅሶች ትምህርት ተራ ነገር፣ ልብ ወለድ ፈጠራ አይደለም። ያን ሁሉ ያካተተ መሆን ልናቅ ይገባል። ይበቃችኋል። የጥበብ መጀመሪያ እግዚአብሔር መፍራት ነው አይደል የሚባለው። ሁለተኛው ነገር ማሳጠር ነው። ሲረዝም ጥሩ አይደለም። አንድ ነገር በቂ ለዛሬ ይበቃናል። መሰረታዊ ጭብጥ ያዝነው ምንድን ነው? አንድ ኦርቶዶክሳዊ ትምህርት ለመባል መጽሐፍ ቅዱስን የተከተለ ሐዋርያዊ ትውፊት ያስፈልጋል። ሐዋርያዊ ትውፊት፣ ሐዋርያዊ አስተምሮ በሌለበት ትምህርት የለም። እዚህ ሐዋርያዊ ትምህርት ላይ ምን አየን? ሁሉ የማን ትምህርት ነው? የአጋንንት ትምህርት ነው። ለዚህ ነው እኛ አምስቱን ብቻዎች የማንቀበላቸው። በሐዋርያ ትምህርት የለማ። የትኛው ሐዋርያ የትኛው አፖስቶሊክ ፋዘርስ ሶላ ፊዴ ብሎ ሰበከ? ክርስቶስ ብቻ ብሎ ተናገረ? ክብር ለእግዚአብሔር ብቻ ብሎ ተናገረ? መጽሐፍ ቅዱስ ብቻ ብሎ ሰበከ? የለማ። ልዩ በሆነ ደግሞ እንግዳ ትምህርት ደግሞ አትወሰዱ ተብለናል። ጉዳዩ የእልህ አይደለም። ጉዳዩ የብስጭት አይደለም። ሐዋርያዊ ትምህርት ምን የሚሰጥ ህይወት የሚሰጥ የሐዋርያዊ ትምህርት። ስለዚህ አንዳንድ ጊዜ መናፍቃን ትምህርቱ አይደለም ዋናው ጌታ ነው የምትሉ ሰዎች ህይወት በሚሰጥበት ትምህርት ነው የሚለው። ህይወት የማይሰጥ ደግሞ ትምህርት አለ ማለት ነው። እሱ የመንፍቅና የክደት ነው። ስለዚህ በእኛ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አማናዊ ትምህርት የሚያሰኘው የሐዋርያት ትምህርት ሲሆን ነው። የሐዋርያት ትምህርት ደግሞ የጌታ ትምህርት ነው። የሐዋርያት ትምህርት ደግሞ ህይወት የሚሰጥ ነው። ህይወት ከሚሰጥበት ትምህርት ለይቶ የሚሰጥ ሁሉ ወደ ገደል፣ ወደ ኑፋቄ፣ ወደ አዘቅት የሚጥል ወደ ሞት የሚያስገባ ነው። እኛ ደግሞ በሞት አንፈልግም። እኛ መዳን ነው የምንፈልገው፣ ህይወት ነው የምንፈልገው። ከዚህ ክደት እግዚአብሔር አምላክ ሁላችን ይጠብቀን። በቀጣይ ደግሞ አንድ ኦርቶዶክሳዊ ተሰኞች ምንድን ናቸው ብለን እንቀጥላለን። እንዴት ነው ተስማማችሁ? እንደዚህ አይነት ትምህርቶች ተስማምቷችኋል? ያው ጥቅሱን አዙሮ የምነግራችሁ ለምንድን ነው? እያነበብኩኝ በቃል ከምነግራችሁ ጥቅሱን በጋራ እያነበብን ብንማማር አይሻልም? እንደዛ ይሻላል። ይሻል እኔ ዝም ብዬ እንትን እያልኩኝ በቃል የለብንም፣ መናገርም የለብንም።